ደግሞ መስመር ላይ ኮሎኔል መኮንን ተስፋለ ሰላም ጤና ይስጥልኝ ኮሎኔል። ተናስተናይቸው እንዴት ዋላችሁ? ደህና ነን። እንዴት ነው? ሁሉ ሰላም? ሰላም ነው ባወቀሽ። እስኪ ወደ ውይይታችን ከማለፋችን በፊት እንግዲህ ትናንት ለሀብ 433 ከተሰኘው ከፖሊስ መርማሪ ቢሮ ፊት ለፊት የሃይማኖት ካሳን መጥፋት ምክንያት በማድረግ ሰላማዊ ሰልፍ አንተ እንደ ወላጅ እንደው ይሄን ጉዳይ እንዴት ተሰማሃል? እስኪ እንደው ለመንደርደሪያ ያህል እንደ ወላጅ ዜጋ ከቀይዋ መጥፋቷ ከቦታዋ ጠፍታ እንግዲህ 2 ዓመት ይሆን መሰለኝ እና ሳትገኝ መቅረቷ በጣም የሚያስፈልግ ነው። ለፖሊስ የተለያዩ ቴክኖሎጂ ጋር መሳሪያዎች ሊኖሩ ይችላል። ካልሆነም በደህንነት ክፍል ያሉ መሳሪያዎች እንዲቀበላቸውና እንድትገኝ ቢሆን ኑሮ በጣም ደስ ይል ነበር። ሆኖም ግን እንግዲህ በሚያሳዝን ሁኔታ ወይም ልብ ማለት ወሽማሻ በሌለበት ሁኔታ ፖሊስ የዚችን ልጅ መጥፋት ሁኔታ ለማጣራት ምን እንዳቃተው አቅም እንደተሰጠው ፍላጎት ያቃተው ስለማናውቅ ያሳዝናል። ህብረተሰቡ በዚህ ላይ አንዱ ነን። የዚህ ልጅ መጥፋት የሃይማኖት መጥፋት እንግዲህ ከዛም በፊት የጠፉ ልጆች በእንግሊዝ ሀገርም ሆነ በተለያዩ ሀገሮች እየተገኙ እንዴት ልጅ ግን ከመርካዝ ክሊታ ጠፍታ ሳትገኝ ይሄን ያህል ጊዜ መውሰዱ በጣም አንድ የተማለው የእናት አባትና ጀግኖች ናቸው። ይቀጥሉ። ህብረተሰቡም በአሁኑ ሰዓት እንደምታየው በየሰልፉ በተለይ በሊባኖስ ሰልፍ ፎቶዋን ይዞ እሷ መጥፋት የዳንኤል ራፋኤል ጥልቅ አለማግኘቱ በአሽከርካሪ እንዲሁ ዝብላ ገላው የሄደችው እነዚህ ሁኔታ በጣም ፈታኝ ነው። እንደ ህብረተሰብ እንደ ህዝብ እንዳይቆም ይህን ነገር እሺ ኮሎኔል ያለበት አካባቢ ትንሽ ድምጹ በደንብ አይሰማም። እሺ ድምጹ እንዲስተካከልልን አመሰግናለሁ ለሰጠህ ማብራሪያ። በእውነት እንደ አንድ ወላጅ እጅግ በጣም የሚያሳዝን ክስተት ነው። ይህን ያህል ጊዜ ውስጥ ድራሿ ያለችበት አለመገኘቱ በጣም ያሳዝናል። ወደ ውይይታችን እንለፍ። ፕሬዚዳንት ዶናልድ ትራምፕ አስቸጋሪ መሪ የሆኑ የመጡ ይመስልናል። በተለይ ከኢራን ጋር የሚደረገው ድርድር እንዴት ነው? እንዴት ትመለከተዋለህ አንተ? በአሁኑ ሰዓት ይሄ ድርድር ወደ ጦርነት የሚያስኬደን ነው ወይስ በእውነት እሳቸው እንደሚሉትም ጥሩ ነገሮች እየታዩበት ነው የሚል ሁኔታ አለና የትኛውን ነው ይዘን መሄድ ያለብን? ይህን መልስ የሚሰጥ በእስራኤል ሀገር ሰው ያለ መስሎ አይታየኝም። ትራምፕ በየቀኑ የራሳቸውን ሀሳብ የሚቃረን ነገር ነው የሚናገሩት። ሆኖም ግን እስራኤል እርግጠኛውም ነግርህ እስራኤል ወደ ጦርነቱ መመለስ ትፈልጋለች። ዞሮ ይህ ስራ የኛ ነው የሚሆነው። ፕሬዚደንት ትራምፕ በአሁኑ ሰዓት እንደምታየው ሆርሙዝን ልቀቁ አትልቀቁ፣ የታገዱ መርከቦችን አስለቀቃለሁ አላስለቀቅም፣ አሁን ድርድር ላይ ነኝ፣ ነገ ጦር ገባለሁ እያሉ የሚሉት ነገር ተጨባጭ ነው ብዬ መናገር አልፈልግም። ዞሮ እሳቸው በሚወስኑት ይሆናል የሚል አቋም ነው ያለኝ። እንግዲህ ከአሜሪካ ሀገር በላይ ጠንካራ ሀገር ሀያላን ሀገር የለም። ጉልበትም ኃይልም አቅም አላቸው። እንግዲህ እሳቸው የሚሉት በተለይ የኒውክሌሩ ፕሮጀክት ኢራን ውስጥ መኖር የለበትም የሚል አባባል ይናገራሉ። በዚህ ሁኔታ በዚህ ድርድር ይህ ከተሳካላቸውና ኢራን ኒውክሌር የሚባል ፕሮጀክት ከሌላት ምናልባት እስራኤልም ነገሩን የምትቀበለው መስሎ ይታየኛል። ካልሆነ ግን እስራኤል ሙሉ ዝግጅት አድርጋለች። የቀሯትን ኢላማም ለማውደም አሜሪካ ላይ እና በጥምር ኃይሉ ከአሜሪካ ከመካከለኛው ምስራቅ ኮማንድ ፖስት ጋር ተነጋግራለች። እንደሚመስለኝ ከሆነ እንግዲህ መቼ ነው የምንመለሰው ብዬ ባልናገርም የኒውክሌሩ ሁኔታ ስምምነት ላይ ካልደረሰ
ፕሬዚዳንት ትራምፕ ተመልሰው ወደ ጦርነት እንደሚገባ ልጠራጠር። አንዳንዴ ፕሬዚዳንት ትራምፕ የኒውክሌሩ ሁኔታ ሳይሆን አሁን በሆርሙዝ ያለው ውጥረት የበለጠ የሚያሳስባቸው መስሎ የሚታይ ይመስላል። እሳቸው ውጥረቱ ትክክል ነው። ምክንያቱም ይህ በር የተዘጋው ይህን ጦር በመክፈታቸው ነው እና ያላቸው ኃላፊነት ለዓለም ላይ ላቅ ያለ ነው። እኛ ግን እንደ እስራኤላውያን እንደ መከላከያ እንደ እስራኤል መንግስት ትኩረታችን የሚሆነው ከኒውክሌሩ ፕሮጀክት ተይዞ ነው። ያ ፕሮጀክት ካልጠፋ ያ ፕሮጀክት የሚገበነባው እስራኤልን ሀገር ለማውደም ስለሆነ እስራኤልን ሕዝብ ለማጥፋት ስለሆነ እኛ ከዚህ ላይ እናተኩራለን የሚል አቋም ነው ያለኝ። ትኩረታችንን ምን ጊዜ ቢሆን ኒውክሌር የሚባል ፕሮጀክት በኢራን ሀገር ላይ እንዳይኖርና እስራኤል ደህንነቷ ተጠብቆ ኢኮኖሚዋ አድጎ እንድንቀጥል ዘራችን እንዲቀጥል ካስፈለገ እንዲያ መሆን አለበት። እንደምታየው በየጊዜው የዚህ አድሚኒስትሬሽን የዚህ ግዛት የኢራን ግዛት በየቀኑ ይዝታሉ። ትራምፕ አይሆንለትም ይላሉ፣ በየቀኑ ይጽፋሉ። ይህ የሚያሳየው አዝማሚያው ሳየው ምናልባት ፕሬዚዳንት ትራምፕ አንዳንድ የማዘናጋት ይወዳሉ። ለማዘናጋቱ የሚሉት ካልሆነ በስተቀር የኒውክሌሩን ቸላ የሚሉት አይመስለኝም። ስለዚህ ይሄን በሂደት እናያለን ማለት ነው። አመሰግናለሁ። ተስፋይ ጤና ይስጥልኝ ኮሎኔል። በእውነት በዚህ ጉዳይ ላይ ያው ከሰሞኑ በትላንትናው ዕለት ፕሬዚዳንት ዶናልድ ትራምፕ የተናገሩት ንግግር አለ። የኢራንን ጦር ደካማ መሆኑንና የመጫወቻ ጠመንጃዎች ይዘው እንደሚጠቀሙ የሚል ንግግር ትችት ተናግረዋል። ሌላው ኢራን በአደባባይ የምትለውና በውስጥ ለውስጥ ምን አይነት ስምምነቱ ስለመድረስ እንደምትፈልግ የሚገለጽበት መረጃዎች እየወጡ ነው። እንግዲህ በዚህ መረጃ ላይ እስራኤል ምንም አቋሟን እስካሁን የተናገረችበት ሁኔታ የለም። በዚህ ጉዳይ ላይ ምን ይላሉ? ይኸውልህ ኢራን እንደ ሀገር እንደምታየው የምትናቅ ሀገር አይደለችም። አቅም አላት፣ ጉልበት አላት፣ ብቃት አላት። እኔ ጠላት በየትኛውም ቦታ አይናቅም። ለትራምፕ የሚዝቱበት ምክንያታቸው ትራምፕ የወጡበትን ዓላማ ስላልጨረሱ ነው። እስራኤል ግን አፌን ሞልቼ የምነግርህ እስራኤል ሙሉ ዝግጅት አድርጋለች። ከአሜሪካ ጋርም ተነጋግራለች። ወደ ጦርነቱ መመለስ ትፈልጋለች። ምክንያቱም የኒውክሌር ሁኔታ ዞሮ የሚጎዳው እኛን ስለሆነ። ስለዚህ እንደምታየው ደግሞ ኢራን በአሁኑ ሰዓት ኤሚሬት በምትባለው ሀገር ላይ ድሮኖች እየላከች ነገሮችን አንዳንድ ተቋማትን እያወደመች ነው። ወደ እስራኤል ሀገር ለምንድን ያልተኮሰችው ካልከኝ ግን አንድ ጥይት ከኢራን ወደ እስራኤል ቢመጣ እስራኤል እድል ይሰጣታል ተመልሳ የቀሯትን ኢላማዎች አውድማ ለመመለስ። ስለዚህ ኢራኖቹ ይህን ነገር ጠንቅቀው ስለሚያውቁ ወደኛ አልተኮሱም። ዞሮ እንደነገርኳችሁ ነው ተስፋዬ። ይህ ስራ የሚሆነው የኛ ነው። ኒውክሌር ኢራን መታጠቅ የለባትም። ከታጠቀች እኛ ነው የምንወድመው። ለዛም ነው ፕሬዚዳንት ትራምፕና የጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በየቀኑ የሚነጋገሩት። ወዴት እየሄደ ነው ካልከኝ ግን ኢራን የኒውክሌሯን ፕሮጀክት ካልተወችና ከመስፈርቶቿ እቀበለዋለሁ የኒውክሌሩን ፕሮጀክት እተዋለሁ የዳበሩ ኡራኒየሞችን አወጣለሁ እስካላለች ድረስ ተመልሰን ወደ ጦርነቱ ምንገባ መስሎኝ አይደለም። በዚህ ላይ እስራኤል ምን ማድረግ አለባት? ለምሳሌ አሁን አንዳንድ ፖለቲከኞችም እንደሚሉትም እስራኤል በዚህ ጦርነት ውስጥ ምንም የምታደርገው ነገር የለም። በተለይ ይሄን ጦርነት የሚመሩት ፕሬዚዳንት ዶናልድ ትራምፕ ናቸው። እንዲያውም አንዳንዶቹ የእስራኤል ጠቅላይ ሚኒስትርም ጭምር ናቸው የሚል አባባል ይናገራሉና እውነት ይሄን ምን ያህል እውነት ነው? ይሄ ጉዳይ ምን ያህል በእውነት እስራኤል እንደፈለገች እንዳትሆን አሜሪካ ገድባታለች? ይኸውልህ ሲጀመር የጦርነት የኛ ነው የነበረው። ለእኛን የሚጎዳን ኒውክሌር ለመታጠቅ የሞከረችን ሀገርና በጋድ እስራኤልን አውድማለሁ ያለች ሀገር ጦርነት የሚሆነ ነበረ እኛ ነው። ግን የአሜሪካ መንግስት በአሁኑ ሰዓት እኛን አግዞ በኢራን ከተማ ላይ በኢራን ሀገራት ላይ ከባባድ ጀቶችንና ተዋጊ አየሮችን ይዞ በመካከለኛው ውስጥ በተቀመጠበት ሰዓት እስራኤል ይሄን ነገር አልቀበለው ማለትና እኔ ወይም የትራምፕ የሚሉትን አልቀበልም ብሎ ከኢራን ጋር ጦርነት መክፈት ስህተት ስለሚሆን
ሌላው ደግሞ እንደምታየው እንግዲህ ነገሩ በአሜሪካ የኛ የነበረው በአሜሪካ ስለሆነ እኛ የሚሰጠውን ያለውን የደህንነት ወይም የመረጃ ሁኔታዎች ማስተላለፍና ከፕሬዝዳንቱ ጋር ከትራምፕ ጋር ልዩ የሆነ ግንኙነት ማድረግ እንጂ አልፈን እኛ ይሄን ነገር እንወጣዋለን ብለን ብንጀምር እንግዲህ በተለይ የአሜሪካ ከባዱ ኃያላን ሀገር እያለ ምንም እንኳን አቅምና ጉልበት ቢኖረን አየሮች ከየኛ አየሮች ይልቅ የአሜሪካ አየራት ከባባድ ቦምብ ያላቸው አሉ። ቦምባቸው ላቃለና በዛ ያለ ነው። የአሜሪካ ጦር የሚያደርገው ሌላ ጦር በዓለም ውስጥ ስለሌለ ይሄን ነገር ለአሜሪካኖች ብንተው ይሻላል የሚል አቋም ነው ያለኝ። አዎ በርግጥ ይሄ ያልከው ከባባድ ቦምቦችን ይመጣል አቅም ኃይል ያላቸው አሜሪካኖች አሉ። ዞሮ ዞሮ ግን አሁን እነሱ ያ እንዳለ ሆኖ እንደሚባለውም እንደሚሉትም አሜሪካ በቅድሚያ የምትመለከተው የራሷን ጥቅም ለማስከበር ነው። ከዛ በኋላ ነው እንደገና ለሌላው የምታስወል። በርግጥ ማንም ሰው ቢሆን በግል ደረጃ ብንመጣ መጀመሪያ መቀመጫዬን አለች እንደሚባለው ሁሉ ያችን እንስሳ መጀመሪያ የግላችን ነው፣ ከዛም በኋላ ሌላ ነው። እዚህ ላይ ግን አሜሪካ አብዛኛውን አሁን በዚህ ጦርነት ዙሪያ በተለይ የሀገሯን ጥቅም ለማስከበር ስል የምታካሄደው እርምጃ አንዳንዴ የእኛንም ጥቅም እየጎዳች አይደለም ወይ? የአሜሪካ ጥቅም የአሜሪካ ሕዝብ እንደሚለው ይህ ጦር መካከለኛው ምስራቅ የመጣው ብዛት ያለው ጦርና ብዛት ያለው መሳሪያ መውጣት አልነበረበትም። ምክንያቱም ለአሜሪካ ይህ ወደ ጦርነት መግባት ሲሰራ እንጂ ትርፍ የለውም። ግን ዞሮ እስራኤልን ለመታደግ መካከለኛው ምስራቅ ለመታደግ በዓለም ላይ ኃያልነትን ለማሳየት ምን አለ ከዚህ የበለጠ ነገር ስለሌለ አሜሪካ የምታደርገው ስራ ትክክለኛ ነው። ምክንያቱም በዓለም ላይ እኔ ነኝ ዓለምን የምመራው የሚል መርህ አላት። በየትኛውም ቦታ የአሜሪካ ኃይል ያለበት ቦታ የአሜሪካ ኃይል ያለበት ሀገር የለም። ስለዚህ አሜሪካ የምታደርገው ያ ሁሉ እርቀት ያለው አየሮቿን ተዋጊ አየሮቿን አንሳፋም ትታ በመካከለኛው ምስራቅ መቀመጧ ለኢሚሬት፣ ለባህሬን፣ ለኦማር፣ ለሳውዲያ መታደጓ የአሜሪካን ኃያልነት ያጠነክረዋል እንጂ የበላይነቷን ያጠነክረዋል እንጂ የአሜሪካ ጥቅም ቢሆን ኑሮ የአሜሪካ ጦር ካለበት ተቀምጦ ሲያንደጎ ወደዚህ አይመጣም ነበር። ስለዚህ እኛን ለመታደግ ወዳጅ ሀገራትን ለመታደግ ስለሆነ እንደገና ደግሞ ይሄ በር የተዘጋው በር ለምሳሌ የሚጠቅመው የመካከለኛው ምስራቅ ሀገራትና አውሮፓን ነው። አሜሪካን ምንም ነገር ጥቅም የለው። አሜሪካ ነዳጅ የማምረት ብቃት አላት፣ ችሎታ አላት፣ ላቅ ያለ ነዳጅ ታመርታለች። ስለዚህ እሷ አትፈልገው። ግን ዞሮ አሜሪካ የዓለም ጸጥታና የዓለም ደህንነት አስጠባቂ እስከሆነች ድረስ ለዛ ነው በመካከለኛው ውስጥ የምታደርገው ጦርነት መስሎ ይታየኛል። ይሄም መሆን ያለበት መስሎ ይታየኛል። ኢራን በዚህ በጦርነቱ ዙሪያ በተለይ አሁን የተኩስ አቁም ስምምነቱ ምክንያት በማድረግ የተለያዩ ካሁን በፊት በጦርነቱ የተመቱባትን ዋሻዎች የተደረመሱትን በሙሉ ያ የተዳፈኑትን አሁን እያጸዳች ነው የሚባል ነገር ይሰማል። ቅድመ ዝግጅትም እያደረገች እየተዘጋጀች ነው የሚባል። እንደገና ደግሞ ውስጥ ለውስጥ ሩሲያና ቻይና ለየት ያለ እርዳታ እያደረጉላት ነው የሚባል። ምን ያህል እውነት ነው ይሄ ጉዳይ? ምን ያህል እውነት ነው ውሸት ነው መረጃም የለኝም። ግን አንዳንድ መላምልቶች አሉ። ኢራን የደበቀቻቸውን የተደረመሱትን ዋሻዎች እየከፈተችና ሚሳይሎችን ማውጣት ጀምራለች። እንደዚህ አይነት መረጃዎችን ለአሜሪካ ኮማንድ ፖስት ማስተላለፍና ትልልቅ መረጃዎችን በጠቅላይ ሚኒስትርና በትራምፕ ወይም በረዳታቸው መወያየት እንጂ በአሁኑ ሰዓት በዚህ ውስጥ ራሷ ቅድመ ጦር ማድረግ የለባትም። ምክንያቱም ቀድመን ጦር ከከፈትነ ይህ ውጊያ ለእኛ ብቻ ስለሚሆን አሜሪካን ገለል ያለ ስለሚመስል ለአሜሪካ ብንተወውና የአሜሪካን ጉልበት፣ የአሜሪካን ኃይል፣ የአሜሪካን አየር ብቃት ለዚህ ጦርነት ቢሆንልን ይሻላል። ስለዚህ ነገሮች አሉ አንሰራን ልክ ሐማስ በአዛ ላይ እንደሚያደርገው ሁሉ በዛ ውስጥ መልሶ የመደራጀት ሁኔታ አለ። ዞሮ የሚያሳየው ርዕዮተ ዓለማቸው ነው። ለመዳን ሳይሆን ሰው ለመግደል፣ ሀገራቸውን ለማስፈጨት፣ ለማስጨፈር፣ ለማውደም የሚያደርጉት ልክ እንደ ሂዝባላ ይሄን የሚያደርጉት። ይሄ ደግሞ የማይረባ ጥቅም የለሽ ርዕዮተ ዓለም ነው። እነሱ የሚፈልጉት እንደምታውቀው የሺ ወይም የኢስላም መዲና ወይም የአክራሪ እስልምና ተከታይ እንደሱ አድርገው ከቱርኪያ ጀምሮ ሊባኖን፣ ሱሪያ፣
ኢራን እያሉ የእስላም ገዥ ኦቶማኒ ለመመለስ የሚያደርጉት ሁኔታ እንግዲህ የጠፍቶ መጥፋት እስካልሆነ ድረስ ይሄ ነገር አይስተካላቸውም። ዓለም የሚል ነገር አይሰጣቸውም። ይሄ ነው መስሎ ቢታየኝ። እንደምታው በመካከለኛው ምስራቅ ባሉ ሀገራትን ሳውዲያ ከኢራን ጋር ምንም አይነት ግንኙነት የላትም። ካታርን እንደዚሁ ያው የውጭ ግንኙነት ካልሆነ በስተቀር ጥብቅ የላትም። በተለይ እንደምታየው በተለይ በቤሩት ውስጥ የሚደረገው ህዝባዊ ንግግር ተስፋ አለው። ምክንያቱም በአሁኑ ሰዓት በተለይ ክርስቲያኖች በሊባኖስ የሚኖሩ ክርስቲያኖች የሚናገሩት ሰማ ከእስራኤል ጋር ሰላም መሆን እንፈልጋለን፣ ቴልአቪቭ መተን ቢራ መጠጣት እንፈልጋለን፣ ከህዝብ ለህዝብ የኛ ምንም አይነት ችግር የለብንም ከእስራኤሎችና ከይሁዶች ጋር ሲሉ በእውነት ተስፋ የሚሰጥ ነው። ይሄን ተከትሎ ደግሞ እነዚህ ሺዎች ይሄን ርዕዮተ ዓለም ወደ ጎን ትተው የማይረባ ስለሆነ ማለት ነው ህዝብ ለህዝብ ቢገናኝና ጎረቤት ሀገር እንደ ጎረቤት ሀገር ተጠናክረን ተዋደን ብንኖር ለዓለም ምሳሌ እንሆናለን የሚል አቋም ነው ያለኝ። ዞሮ እንደነገርኩ ነው ኢራን ምን ጊዜም ምንጩም መሰረቱም ሀሳቡም ፕላኑም ያለው ከሷ ስለሆነ ኢራንን አንድ ነገር ማድረግ አለብን የሚል አቋም ነው ያለኝ። ተስፋዬ እንግዲህ ወደ ጋዛ ልመልስና የኮሎኔል በአሁኑ ሰዓት የእስራኤል ጦር ሰራዊት በጋዛ የሚያደርገው እንቅስቃሴ የመከላከል ስልቶች ነው የሚያሳየው። ሆኖም ግን በአንጻሩ ስናይ አንዳንድ አሸባሪዎች ይሄን ቀዩ ቢጫው መስመር የማለፍ ሁኔታዎች ሙከራዎች እየተደጋጋሚ የተከሰቱ ናቸው። በዚህ እርምጃ የሚወሰደው መቼ ነው? ጦር ሰራዊቱስ በዚህ ጉዳይ ላይ ምን አይነት ሀሳቦች እያመጣ ነው? ኮሎኔል መከላከያ የአዛን ሁኔታ ፕላን ነድፎ አቅርቧል። በአሁኑ ሰዓት ማንኛውም ቴሮሪስት የሐማስ ቡድን ባለፈበት ቦታው ነጭ ቢጫ መስመሩ እየበዛ ቀደም ሲል 53% ነበር። አሁን ከ60% በላይ የጋዛ ምድር በእኛ እጅ ነው ያለ ማለት ነው። ስለዚህ ቀስ በቀስ እያገባደድን መንግስት ወይም ካቢኔት እስኪፈቅድ ድረስ የሐማስን ትጥቅ ማስፈታት የኛ ስራ ነው የሚሆነው። ይሄን ደግሞ ባለፈው ጊዜ ደጋግመን እንዳልኳችሁ በሶስተኛ ደረጃ ነው የጋዛ ሁኔታ ተቀምጧል። በአሁኑ ሰዓት ትልቁ የሰው ኃይላችን ያለው እንደምታየው በተለያየ ኃይላችን ዘብ ነው ቆሞ የሚጠባበቀው ወደ ኢራን ተዋጊ አየሮች ተዋጊ ወታደሮቻችን እግረኛዎቹ ታንኮችና ሌሎች ደግሞ እንደምታውቀው ከሶስት ክፍለ ጦር በላይ በሊባኖስ ውስጥ ነው የሚገኘው። ስለዚህ በጋዛ ውስጥ ያለው 2 ክፍለ ጦር አንድ እዝ ነው። ስለዚህ ይሄን ኢራንን አንድ ካደረግን ሁለተኛ ደረጃ የሊባኖስ ሁኔታ ከተቋጨ መደበኛ ስራችን የሚሆነው ሐማስ ነው። ሐማስ ደግሞ የታቀደለት ስላለ አስቀድሞ መናገሩ በቂ መስሎ አይታየኝም፣ አስፈላጊም አይሆንም። እዚህ ላይ ግን አሁን ቀደም ሲል እንደተናገርከው ኮሎኔል መከላከያ እስከ ቢጫ መስመር እስከተባለ ድረስ እንዳልከውም እስከ 60% ድረስ አዛ ውስጥ የተቆጣጠረ ይገኛል። ነገር ግን ከዚህ ቢጫ መስመር ባሻገር ሐማስ እንደገና እየተደራጀ ነው። ሐማስ እንደገና እየተጠናከረ ነው። አዳዲስ ወታደሮችን እየመለመለ ነው። አዳዲስ መሳሪያዎችንም እያዘጋጀ ነው። ይሄን ሲያደርግ እያዩት ግን ዝም ብለዋል። ነገ ማልዳ ይሄ አፈሙዝ ወደኛ መዞሩ አይቀርምና ይሄ እስከ መቼ ነው ሊቀጥል የሚችለው ይሄ ሁኔታ? እንግዲህ እንዴት ነው ሲሮጡ የታጠቁት ሲሮጡ ይፈታል አይደለ? ነገሮችን ረጋ ባለመንፈስ መጀመሪያ የማድረገው ምን ነው፣ ሁለተኛ ማድረገው ምን ነው፣ ሶስተኛ ማድረገው ምን ነው ብለን ማሰብ አለብን። ፕላኖች መውጣት አለበት። ልክ ኢራን መልሶ መደራጀት ይታያል እንዳልከኝ ሁሉ በጋዛ ውስጥም ያለ ጋር ነው። ስለዚህ ቢደራጅም እዛው 60% 40% ባለው እንጂ እኛ እያገባደደ ነው። ነገ ከነገ ወዲያ ወደ 70% ምን ይዘው ይሆናል። በዛ 70% ውስጥ ግን ዋሻዎች ይወድማሉ፣ መሳሪያዎች ይወድማሉ፣ የመለማመጃ ቦታዎች እየተቀማ ስለሆነ ነገሮችን ሰከን ባለ ሁኔታ ብናያቸውና እነዚህን 2 ፕሮግራሞች ከጨረስን በኋላ በተለይ ኢራኑን አንድ ነገር ካደረግን በኋላ ወደዛ የምንመለስበት ጊዜ ሩቅ አይሆንም። ነገሮችን በትዕግስት ማየት ደግሞ አስፈላጊ ነው። አንዳንዴ እስካሁን በጋዛ ውስጥ አንድ ጥይትም አልተተኮሰም። የሚወጣ ቴሮሪስትም እየተደመሰሰና እየተጎዳ ነው። በሃሊኖስም ሆነ በሰሜንም ሆነ በደቡብም መከላከያ በጋዛ ውስጥ ትልቅ ስራ እየሰራ ነው።
ዋሻዎችን እያወደመ ነው። ልክ ሊባኖስ እንደምናደርገው በጋዛ ውስጥም እየተደረገ ነው። ስለዚህ ነገሮችን በትዕግስት ማየት ያስፈልጋል። መከላከያ በእውነት ትልቅ ምስጋና የሚገባው ጀግና መከላከያ ነው ያለን። አየር ኃይልም ባህር ኃይልም ሁሉም በተናበበ ሁኔታ ነው የሚሰሩት። ይሄ ደግሞ ተመስገን ለእስራኤል ልጆች፣ ለእስራኤል ወጣቶች፣ ለእስራኤል አዛውንቶች በተለይ ተጠባባቂ ወታደሮች የሚያደርጉት የሚከፍሉት ፋይዳ መመስገን አለበት። አመሰግናለሁ። ወደ ደቡብ ወደ ሰሜኑ ስንሄድም ተመሳሳይ መልክ ነው ያለ ከሂዝቡላ ጋር ያለው ተመሳሳይ መልክ ነው ያለ። ዞሮ ግን ይሄም አዛም ሆነ ሊባኖስም ሆነ ዋናዋ እዚህ ከላዩና የምትቆጣጠረው የምትልከው ኢራን ነች። የኢራን ጉዳይ ሲቋጭ እነሱም ይቋጫል። ግን የሊባኖስንስ እንዴት ታየዋለህ? አሁን በተለይ የሊባኖስ መንግስት ጋር የተኩስ አቁም ስምምነት ተብሏል። የሊባኖስ መንግስትም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ግንኙነት ያደርጋሉ ተብሎ ነበር። እስካሁንም ትንሽ ስጋት ሁኔታ አለ። የሚገናኙበት ሁኔታም ሩቅ መስሎ ይታያልና ይህን እንደው እስከ አጥር አድርገህ ተመልከተው። ጠቅላይ ሚኒስትራችን ከጆሴፍ አንዋን ከሊባኖስ ፕሬዝዳንት ጋር ለመገናኘት ሙሉ ፈቃደኛ ነው። በተለይ በትራምፕ ጋባዥነት ከተጋበዙ ይሄዳሉ። ነገር ግን በሊባኖስ ውስጥ እንደምታውቀው ትልቅ ስጋት አለ። ከተለምዶም ነው። ባለፈው አራር የሚባል ፕሬዝዳንት ነበራቸው። 20 ዓመት በፊት ይገሉታል። በዚህ ፕሬዝዳንት ላይ ትልቅ ዛቻዎች አሉ። እንገላለን፣ እናወድባለን፣ መንቀሳቀሳችን እያሉ እየዛቱበትም መዛት ብቻ ሳይሆንም ከተለምዶ እንደምናውቀው ሰዎች ሊያደርጉት ይችላሉ። ለዛም ነው ፕሬዝዳንቷን በጋድ ወጥተው ጠቅላይ ሚኒስትሩ ጋር አልገናኝም ያሉት። ባለፈው ጊዜም ስልክ ለመነጋገር ያልቻሉበት ሁኔታ አለ ከጠቅላይ ሚኒስትራችን ጋር። ስለዚህ ሊባኖስ በአሁኑ ሰዓት ከሞላ ጎደል የሊባኖስ መንግስት ድካም አለበት። ወታደራዊ አካል በብዛቱ ሺህ ነው። የሂዝባላ ደጋፊ ነው። ያን ነገር እስካላጠሩ ድረስና ደህንነታቸው እስካልተጠበቀ ድረስ በጆሴፍ አንዋን የሚፈረድ ነገር የለም። ምናልባት ይህ ነገር ሊሆን ይችላል፣ ላይሆን ይችላል። ይህን በሂደት የምናየው ነው። ጠቅላይ ባለ ሁኔታ ግን በተለይ ክርስቲያኑ ህዝብ በሊባኖስ ያለው ሰላም እንደሚፈልግ የእስራኤል ህዝብ እንደሚፈልጉትና ጉርብትናው እንደሚፈልጉት በጋድ እየታየ ነው። በቴሌቪዥን መስኮቶች ወጥተው እየተናገሩ ነው። እንዲህ በአንጻሩ ግን ሂዝባላ ደግሞ እስራኤልን እናወድማለን የሚል አባባል አላቸው። ማውደም ብለው ነድፈው ለ30 ዓመት በአሁኑ ሰዓት ሰፈሮቻቸው ከ55 በላይ ከተማዎች ወድመው ቤሩትን ፕሬዝዳንት ትራምፕ ናቸው እስኪታገሱን ለእስራኤል አትተኩሱ ብለው ያቆሙት እንጂ ቤሩትን ማውደም በቀላሉ ይቻል ነበር። ስለዚህ ለዚህ ነው ትግስት ያስፈልጋል ማለት ነው። የመጨረሻ ጥያቄ ኮሎኔል፣ እንደው አዲስ ተጫዋች በተለይ በዚህ በመካከለኛው ምስራቅ አዲስ ተጫዋች የመጣ መስሎ ይታያል። ቱርክ በትናንትናው ዕለት አዲስ ባሊስቲክ ሚሳኤል 600 ነው 6000 ኪሎ ሜትር ሊጓዝ የሚችል ያስተዋወቀችበት ሁኔታ አለ። ቱርክ እንደገና ስጋት ሌላ እንዴት አየው ይሄን? ቱርክና አሜሪካ ፕሬዝዳንትና ራጅዋን ፕሬዝዳንት ትራምፕና ፕሬዝዳንት ራጅዋን በጣም ጓደኛሞች ናቸው። ለእስራኤል ምንጊዜም ቱርክ ስጋት ናት። ሆኖም ግን በአየር ኃይልም ሆነ በጥራት እንዲሁም በብቃት የኛው የበላይነት ስላለው የሚያስፈራ ነገር የለውም። የእስራኤል አየር ኃይል በቴክኖሎጂም በምንም ላቅ ያለ ስለሆነ በዚህ ሁኔታ እንማርና ወደፊት በደንብ እንመለከተዋለን። ኮሎኔል መኮንን ተስፋ ሰጠን ሰፋ ያለ ማብራሪያ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። ደህና ቆዩ።